ፊትሽ የጨነቀ ይመስላል? አንድ ነገር ልነግርህ ነበር። እሺ። እማዬ እንዳትገኝበት ያደረኩበት ምክንያት አንዱ እናንተ እንዳትወስዱብኝ ነው። እማዬ ሄዳ እኔስ? አንቺ አብረሽን ነው የምትመጪው ከእናትሽ ጋር። እሷን ከአንቺ በላይ ማናውቋት አንቺን ትተን እንሄዳለን። ስለዚህ እናትሽን የምትንከባከቢው አንቺ እስከሆንሽ ድረስ ደግሞ አንቺ ነሽ የምትንከባከቢያት። አሁን አብራችሁ ነው ይዘን የምንሄደው። ሙሽራቱ ነው እንደዚህ ፊትሽ እንደተጠ ያደረግሽ? ኧረ እባክህ ሙሽርነት ፊት ያስጥላል እንዴ? ቀላል ያስጥላል። ከዚህ በፊት ተሞሽረህ ታውቃለህ? ወዴት ይልቁንስ አባዬ የለም እንዴ? ሄደ የሆነ ጉዳይ ወይም ስራ ብሎ ወጥቷል። ብቻ ዛሬ የቢሮ ስራውን ተውት አድርጎት ነበር። እሱን ሊያስተካክል ነው መሰለኝ ሄደው አይደል? ቡና ላፍላ አይደል? አይ ቤት ውስጥ ማንም ሳይኖር ሲቀር ይጨንቃል። ውጭ ወጥተን እንጠጣ። እሺ። አባዬ በስተመጨረሻም እንግዲህ እድልን በአካል አግኝቷታል ማለት ነው። እድል ማለት እንግዲህ የአባባን ሚስት የምትንከባከባት እንደ ልጅ እንዲሁም ደግሞ እንደ እናት ሆነው አብረው ሲኖሩ የነበሩትን እድልን ማለት ነው በአካል አግኝቷታል። እድልን በአካል አገኛት ማለት ደግሞ በቀጣይ ፓርት ደግሞ አሁን ላይ ማለት ነው ሚስቱን ማግኘት ይችላል ማለት ነው። ይህንን ነገር ያደረገው ደግሞ እንግዲህ በራሱ በተመስገን እጥረት ነው። ያንዳንዱ ነገሮችን በመከታተል እንዲሁም ደግሞ እንግዲህ እናቴ ራሱን ለድል ሲያስተዋውቅ ማለት ነው ተመስገን እባላለሁ ብሎ ነው ማለት ነው። ስለዚህ ወንጀል ቢሰራም ያልሆነ ነገሮችን እየሰራ ስለሆነ ይህን ነገር ያደረገው ራሱ ተመስገን ነው ብሎ ለትሁት ማሳመን እንዲችል አድርጎ የተዋወቃት እንግዲህ እድል ያው እናቴ በሚለው ሳይሆን እንዲሁም ደግሞ ተመስገን በሚለው ስሙ ነው የተዋወቃት ማለት ነው። ስለዚህ ከእናትየዋና ከሷ ላይ በጣም ብዙ ነገሮችን ግፍ ነገሮችን እያደረገ ግን ደግሞ እኔ ከጎናችሁ እናንተን ማገዝ ነው የምፈልገው፣ እናንተ የምትፈልጉትን ነገር እያንዳንዱን ነገር ማሟላት ነው የምፈልገው በማለት እንግዲህ በመዋሸት ወይንም ደግሞ በማጭበርበር ናቲ እየተጫወተ ይገኛል ማለት ነው። ስለዚህ የናቲ ጨዋታ የገባው ተመስገን አሁን ላይ እያንዳንዱን ነገር ማለት ነው ከአባባ ጋር በመሆን ይብን ራሱ ለትሁት ሳይናገሩ ከአባባ ጋር በመሆን ነገሮችን ለማስተካከል እና እንዲሁም ደግሞ ሳይቀድመው መቅደምን ነው የፈለገው ማለት ነው። ስለዚህ እያንዳንዱ ነገር በግልጽ ለአባባ ያወያየው ይገኛል ማለት ነው። አባባ እንግዲህ የናቲን ክፋትና የናቲን ጥግ ድረስ መጓዙን እያንዳንዱን ነገር ስለተረዳና ስላወቀ አሁን ላይ ምንም ያክል አባባ ቢናደድ ቢበሳጭም ውስጡን ቻል አድርጎ ማለት ነው ከተመስገን ጋር እየተመካከሩ ማድረግ መስራት ያለባቸውን ነገሮች እየሰሩና እያስተካከሉ ይገኛሉ ማለት ነው። ሲቀጥል ደግሞ አሁን ላይ ትሁት እንግዲህ ናቲን ለማግባት እንዲሁም ደግሞ ከሱ ጋር ለመሆን ወስናለች። ግን ደግሞ ናቲም አሁን ላይ ወደ ኋላ የሚልበት ነገር አለ። እንደዚህ አይነት ነገሮችን ካስተካከልኩ በኋላ ያው ትሁትን ለራሴ ማድረግ እችላለሁ የሚለው ነገር ነው ማለት ነው። ግን ደግሞ አሁን ላይ ማለት ነው አባባ ትሁት ምን ያክል ማለት ነው በናቲ ፍቅር እንደታወረችና እንዲሁም ደግሞ ናቲን እየመረጠችው በመሆኗ እጅግ በጣም እየተበሳጨ ይገኛል። ምክንያቱም
ያው አንቺ ናቲን ታምኘዋለሽ፣ እኔ ግን ናቲን አላምነውም፣ ተመስገንን ደግሞ በደንብ አምነዋለሁ ብሎ አባባ በግልጽ እንግዲህ ትሁትን ተናግሯታል ማለት ነው። ስለዚህ የምታደርገው ነገርና እየሆነ ያለው ነገር ደግሞ ልክ እንዳልሆነና ችኩል እንደሆነች ከመሆኑም አንጻር እየተናገራት መጥቷል ማለት ነው። አባባ በነገራችን ላይ ትሁት የምትፈልገውን ነገር አታድርግ ሳይሆን ግን ደግሞ የፈለገችው ነገር ወይንም ደግሞ የመረጠችው ነገር ደግሞ ልክ እንዳልሆነችና ወደ ትክክለኛ መንገዷ እንድትመለስና እንዲሁም ደግሞ ተመስገንን መርጣ እንድታገባ እጥረት እያደረገ ይገኛል ባጭሩ ማለት ነው። ግን አሁን ላይም ትሁት እየገባት አይደለም ማለት ነው። ሲቀጥል ደግሞ ናቲ ተመስገንን ለማናደድ ለማበሳጨት በጣም ብዙ ነገሮችን እያደረገ ይገኛል። በእርግጥ ተመስገንን ብቻ አይደለም አባባንም እጅግ በጣም እያበሳጨ ይገኛል ማለት ነው። እና እንግዲህ ያው አባባና እንዲሁም ደግሞ ናቲ ቁጭ ብለው ባሉበት ሰዓት ሽማግሌ ልፈልግ ላሰባስብ፣ አሁን ሽማግሌ ልኬ ትሁትን ለማግባት ዝግጅት ላይ ነኝ በማለት እንግዲህ ለአባባም ለተመስገን በድፍረት ማለት ነው ተናግሯል ማለት ነው። እና ተመስገን በዚህ ጉዳይ ላይ እጅጉን በጣም ነበር የከፋው። ምክንያቱም ትሁትን ከስንት ዓመት በፊት ማለት ነው ያው በፊት ቢያሰቃያትም ብዙ ነገር እንትን ቢላትም ግን ደግሞ በእሷ የተነሳ እሷን ለማግባት እሷን ለራሱ ለማድረግ በተለይ ልጅ አለህ ከተባለ ጀምሮ ማለት ነው ልጅንና የልጅ እናቴን ሰብስቤ የግድ ማኖር አለብኝ። ከሰው ቤት አውጥቼ የራሷ የሆነ ቤት እሰጣታለሁ። ደስ የሚል ህይወት ስለ ራሷ ትኖራለች። ለሰዎች የምትኖረው ከዚህ በኋላ ይበቃል ያለው ተመስገን እንግዲህ ትሁትን ለራሱ ለማድረግ ያው ታግሎ ነበረ። ግን ደግሞ ትሁት ምንም ልትረዳ አልቻለችም ማለት ነው። ተመስገን የሚያደርጋቸው ወይንም ደግሞ እሷን የሚፈልጋት ለመጥፎ ነገር እየመሰላት ልክ እንደ ድሮ ያልተቀየረው ተመስገን ስለመሰላት አሁን ላይ ልቧን ሙሉ በሙሉ ለተመስገን መስጠትም አልፈለገችም። ስለዚህ እኔ የምወደው እኔ የማገባው ራሱ እናቴና እናቴም ብቻ ነው በማለት አሁን ላይ ደምድማ ትገኛለች ማለት ነው። ግን ደግሞ አባባም ተናግሯል። በእርግጠኝነት የናቲን ክፋትና መጥፎነት ረዳችና ያወቀችለች ያን ጊዜ ነው የምተፈው በማለት እንግዲህ ሲናገር ነበረ ማለት ነው። እርግጥ ነው አዎ ናቲ ይህን ነገሮችን ማለት ነው ከአባባ ላይ የሚያደርገውን በተለይ የአባባን ሚስት እሱ የደበቀ ጠበል ቦታ እሱ እየወሰደ እንዲሁም ደግሞ ተመስገን እንዳያገኛት ትሁት እንዳታገኛት እንዲሁም ደግሞ አባባ ከሚስቱ ጋር እንዳያገናኝ የሚያደርገውን ነገሮችን ይሄ መጥፎ ሴራዎችን ማለት ነው እያንዳንዱ ነገሮች ማለት ነው ትሁት እየሰማችለት ያን ጊዜ ነው የናቲ ጉዳይ የሚያበቃለት ማለት ነው። ለአንዴና ለመጨረሻ እሱ ፍቅር ሳይሆን እልህ ውስጥ ነው የገባው እና ይህን ነገር ሁሉ ማድረግ አልነበረበትም፣ በመልካምነት መንጣት ነበረበት ማለት ነው። እና አባባም ያን ሁሉ ነገር አድርጎለት በቤቱ ተቀብሎት እናቱንም ተቀብሎ ብዙ ነገሮችን አሳልፎ ነበር። ግን ደግሞ ብዙ ነገሮችን አሳልፈው እንዳላሳለፉ ሆነው ወጥተውም አይተናል ማለት ነው። አለምዬም ከዚህ ቤት እየወጣችው ስንት ነገር አሳልፈን ልክ እንደ ሌባ ነው በአንድ ቀን የወጣችው፣ እንዴት እንደዚህ ይሆናል በማለት እንግዲህ አባባም ሲናገር ነበር። ያ ማለት አለምዬ የወጣችበት እንትን ልክ አይደለም ማለት ነው። ገና የአባባ ሚስት በህይወት አለች ስትባል ደስ ሊላት ይገባል እንጂ ሊከፋት አይገባም ነበር ማለት ነው። ግን ደግሞ አባባን በወቅቱ ስለወደደችው ስላፈቀረችው ሚስቱ እንድትገኝ ብን እንኳን አልፈለገችም ነበር ማለት ነው። ሲቀጥል አሁን ላይ አለምዬና እንዲሁም ደግሞ ናቲ በጣም ራስ ወዳድ ናቸው ማለት ነውና አንዳንዴ ሳስበው ያው አቶ ገዛኸኝ ያደረገው ነገር ልክ ነው እንዴ እስከ ማለት ድረስ ራሱ ደርሻለሁ። በእርግጥ የሰራው ነገር ያደረገው ነገር ልክ ላይሆን ይችላል ማለት ነው። ግን ደግሞ አሁን ላይ መልካም ነገር ተደርጎላቸው ጥሩ ነገር ተደርጎላቸው የምናያቸው አለምዬና እንዲሁም ደግሞ ናቲ ቀላል ነገር አይደለም የተከፈለላቸው ሆነን ለመናገር ማለት ነው። ምክንያቱም ትሁት ከሚያስፈራ ሰውና ከዛ ሰውዬ ጋር እየታገለች የአለምዬን ሕይወት እንድትድን ያደረገች እንዲሁም ደግሞ ናቲ ካለበት ነገሮች እንዲወጣ ያደረገች ነገሮቹ እንዲስተካከሉ ያደረገች ከብዙ በጥቂቱ ራሷ ትሁት ነበረች። አባይም እንደዚሁ በብዙ ነገር
እየተሟገተ ነበር ማለት ነው። እና ከዛ ነገር አውጥተዋቸው አሁን ላይ ግን እንደገና መልሰው ሲወጓቸው ደግሞ እጅግ በጣም ያሳዝናል ማለት ነው። እነሱ እንደለፉላቸው ያክል እንኳን ለፍተው ማለት ነው የአባባን ሚስት ማግኘት ባይችሉ ቢያንስ እንኳን የተገኘችውን መደበቅ አልነበረባቸውም ማለት ነው። እና ከስህተት በላይ ስህተት ነው የሰሩት አለምዬም ሆነ እንዲሁም ደግሞ ናቲ ማለት ነው። ስለዚህ ግልጽ ሆኖ በታወቀበት ሰዓት ላይ እያንዳንዱ ማለት ነው ያው አባባ ስለ ናቲ አውቋል በእርግጥ ማለት ነው። ግን ደግሞ ትሁት እስካሁን ምንም ነገር እየገባት አይደለም። ያ ነገር ሲገባት ደግሞ በእርግጠኝነት ለአንዴና ለመጨረሻ ከአባባ ቤት ከአባባ ይልቅ እሷ የምታስወጣው ይሆናል ማለት ነው። ያ ማለት ትሁት ወደ ተመስገን ትመለሳለች። ከተመስገን ጋር ልጇን ለማሳደግ አብራ ይስማማሉ ብዬ ተስፋ አደርጋለሁ ማለት ነው። እና በስተመጨረሻም እንግዲህ አባባ እድል ጋር ሄዷል ማለት ነው። ስለ እድል ጉዳይ እንግዲህ ተመስገን ሰፋ አድርጎ ለማስረዳት ሞክሯል። አትመኘው እንደዚህ እያደረገ ስለምን ክፍፍል ነው የምትየው ምናምን ነገር እያለ እያንዳንዱ በመጥፎ ባህሪው ነበረ ሲያስረዳት የነበረው ራሱ ናቲ ማለት ነው። ስለዚህ እድልን በደንብ እንድታዳምጠውና እንድትረዳው እንድታቀው እሱ ራሱ ተመስገን እንደሆነ የመጣው ግለሰብ ደግሞ ሌላ እንደሆነ እንደሚለያዩ ያለውን ነገር በግልጽ ሲያስረዳት ነበረ። እድልም እኔ ምንም ነገር አልፈልግም፣ ግን ደግሞ ከእናቴ ጋር ተለይቼ በፍጹም መኖር አልፈልግም፣ እሷን ማጣት አልፈልግም በማለት ያ ማለት እንግዲህ የአባባ ሚስት ጋ ነው ስኖር የነበረው እሷ እንደ እናቴ ስለማየት እሷን አጥቼ እኔ መኖር አልችልም ብላለች እድል ማለት ነው። ስለዚህ በእርግጠኝነት እድልም አብረሽ አንቺ ትመጫለሽ፣ ሁለታችሁ አብራችሁ ነው የምትኖሩት፣ በምንም አይነት ምክንያት አትለያዩም። አንቺም ደግሞ ቤተሰብ በእርግጠኝነት ሞታለች ብለው ነው አይደለ የሚያምኑት። ስለዚህ አንቺም ከቤተሰቦች ጋር ትገናኛለሽ፣ ነገሮችን እናስተካክላለን። ግን ደግሞ አሁን ናቲ ሲመጣ ማድረግ ያለብሽን ነገር ታደርጊያለሽ በማለት እንግዲህ እና ያው ተመስገንም በደንብ ነግሯታል ማለት ነው። በስተመጨረሻም እንግዲህ አባባም ወደ እድል መጥቷል ማለት ነው። እድልን በአካል አግኝቶ አባባ መንጣትም ተመስገን እጅግ በጣም ነበር የተደመመው ማለት ነው። አባባ ሚስቱ መስለው ራሱ በጣም ነበር የሮጠ የመጣው፣ በዚያ ላይ ድንግጥ ብሎ ነበረ ማለት ነው። እና በእርግጠኝነት ቀጣይ ፓርት ከሚስቱ ጋር ይገናኛል ብለን ተስፋ እናደርጋለን። ተመስገን አሁን ላይ የሚሰራቸው ነገሮች በሙሉ እጅግ በጣም በተመልካች ራሱ የሚያስደስት ነገር ነው እየሰራ ያለው። ይብን ራሱ ትሁትን በቃ አሁን ላይ በቃ እኔ ትቼዋለሁ፣ በቃ እኔ አንቺን አልፈልግም እስከ ማለት ድረስ። ለምን አሁን ላይ ማሳካትና ማድረግ ያለበትን ነገር እያንዳንዱ ያውቃል። ምክንያቱም የአባባን ፍላጎት ነው ማሳካት የፈለገው ማለት ነው። ስለዚህ ያ ነገር ከዛ በኋላ ይቀጥላል ብሎ ነው ማለት ነው። እና እናቲ በእርግጠኝነት ወዳቂ ይሆናል። እንዲሁም ደግሞ የአባባ ልጆች ወዳጆች ሆነው የሚቀጥሉት ተመስገንና እንዲሁም ደግሞ ናቲ ተመስገንና ትሁት ናቸው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።